ሰላም የእግዚአብሔር ቤተሰቦች፣ ይህ ቻናል ዘወትር መንፈሳዊ ጥያቄዎችን በመመለስ መንፈሳዊ እውቀታችንን የምናሳድግበት ቻናል ነው። በዛሬው ዕለት ስለ ጾመ ፍልሰታ ጥያቄዎችን በመመለስ እንማማራለን። እስከ ቪዲዮአችን ፍጻሜ ድረስ አብሮን ይቆዩ። ፍልሰታ የሚለው ቃል ምንን ያመለክታል? ኤ ወደ ሌላ ቦታ መፍለስን ወይም መሰደድን። በዚህም ጾመ ፍልሰታ ማለት የእመቤታችን የቅድስተ ቅዱሳን ድንግል ማርያም ስጋ ነፍስ ከዚህ ዓለም ወደ ገነት የፈለሰበትን የሚያሳይ ታላቅ የቤተ ክርስቲያናችን ጾም ነው። እመቤታችን ቅድስተ ቅዱሳን ድንግል ማርያም ያረፈችበት ዕለት እሁድ ሲሆን ዕድሜዋ ስንት ዓመት ነበር? ኤ 64 ዓመት። እመቤታችን ቅድስት ድንግል ማርያም ያረፈችው በ64 ዓመቷ ሲሆን ጥር 21 ቀን እረፍቷ እንደሆነና ነሐሴ 1 ቀን ደግሞ ትንሣኤዋ እንደሆነ ቤተ ክርስቲያናችን ታስተምራለች። በእመቤታችን እረፍት ጊዜ ሐዋርያት ከየአካባቢው በምን መልክ ተሰባሰቡ? ቢ በመንፈስ ቅዱስ ምሪት በደመና ተነጥቀው። ቅዱሳን ሐዋርያት በዓለም ዙሪያ ወንጌል ለማስተማር ተበታትነው ሳሉ የእመቤታችንን እረፍት በሚሰሙበት ሰዓት በመንፈስ ቅዱስ ግፊት በደመና ተነጥቀው በጌተሰማኒ ተሰብስበው ነበር። በጌተሰማኒ የእመቤታችን አካል ሲያርፍ አይሁዶች ምን ለማድረግ ሞክረው ነበር? ቢ በቅናት ተነሳስተው ስጋዋን ሊያቃጥሉ። አይሁድ በቅናት ተነሳስተው የእመቤታችንን ስጋ ሊያቃጥሉ ሲሞክሩ እግዚአብሔር መልአክ በመላክ እጃቸውን ቆርጦ በመቅሰፍት ቀጥቷቸው ነበር። የእመቤታችንን አልጋ እጁ በመያዙ እጁ የተቆረጠውና ቆይቶም ሐዋርያው ጴጥሮስ ጸልዮ የተፈወሰው ሰው ማን ይባል ነበር? ቢ ታውኔዎር። ታውኔዎር የተባለው አይሁዳዊ በእብሪት የእመቤታችንን አልጋ በመያዙ እጁ ተቆርጦ ነበር። ነገር ግን ሐዋርያው ጴጥሮስ ጸልዮለት በኋላ እጆቹ ሊመለሱለት ችለዋል። ሐዋርያው ቶማስ የእመቤታችንን የሥጋ ትንሣኤ መጀመሪያ ላይ ባለማመኑ ምክንያት ምንድን ነበር ያደረገው? አሳዩኝ ብሎ ወደ መቃብር ወረደ። ሐዋርያው ቶማስ ከህንድ ሲመጣ ቀድሞ ባለማግኘቱ እንዴት ያለ እሷ ትንሣኤውን ታምናላችሁ በማለቱ መቃብሯን ከፍቶ ሲያይ ስጋዋ አልነበረም። በዚህም ምክንያት ትንሣኤዋን ተረዳ። እመቤታችን ቅድስተ ቅዱሳን ድንግል ማርያም ከሙታን ተነስታ ወደ ሰማይ ስታርግ ያየውና ሰማያዊ ልብሷን የተቀበለው የትኛው ሐዋርያ ነው? ቢ ሐዋርያው ቶማስ። ሐዋርያው ቶማስ ከህንድ ሀገር በደመና ሲመጣ እመቤታችን ከሙታን ተነስታ ወደ ሰማይ ስታርግ ተመልክቷል። እሷም የበረከት ምልክት መጎናጸፊያዋን ሰጥተዋለች። ሐዋርያው ቶማስ መጎናጸፊያውን ይዞ ወደ ሌሎቹ ሐዋርያት ሲመጣ ምን ብለው ተቀበሉት? ኤ አንተ የለህም ነበር፣ አሁን ግን ተአምሩን አየህ ብለው ተቀበሉት። በዚህን ወቅት ሐዋርያት በመቃብሩ ባዶ መሆኑን ሲያዩ አዝነው ነበረ። ቶማስ መጎናጸፊያውን ይዞ ወደ እነሱ ሲመጣ ያየውን እውነት ሲነግራቸው ተደንቀው እነሱም እግዚአብሔርን አመሰገኑ። ጾመ ፍልሰታ በቤተ ክርስቲያን ቀኖና መሰረት የሚጾመው በየትኛው ወር ውስጥ ነው? ይህ በነሐሴ ወር ውስጥ። ጾመ ፍልሰታ ከነሐሴ 1 ቀን ጀምሮ እስከ ነሐሴ 16 ቀን ድረስ ለ15 ቀናት የሚጾም ታላቅ ምስጢር የያዘ የቤተ ክርስቲያናችን ጾም ነው። የእመቤታችን የህልፈት ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አቆጣጠር በየትኛው ቀን ይከበራል?
ኤ በጥር 21 እመቤታችን ቅድስት ድንግል ማርያም ከዚህ ዓለም በሞት የተለየችበት ዕለት በዓመት አንድ ጊዜ ጥር 21 ቀን በቤተ ክርስቲያናችን ታስቦና ተከብሮ ይውላል። ሐዋርያት የእመቤታችንን ሥጋ በምን መልኩ ቀበሩት? ኤ በጌቴሰማኒ መቃብር ውስጥ በክብር አኖሩት። ቅዱሳን ሐዋርያት ከእመቤታችን የሥጋ ሕልፈት በኋላ የእመቤታችንን ሥጋ በመዝሙርና በውዳሴ አጅበው በጌቴሰማኒ መቃብር በክብር አኑረውት ነበር። በእመቤታችን የዕረፍትና የትንሣኤ ታሪክ ውስጥ ሐዋርያው ቶማስ በወቅቱ የት ነበር? ቢ በህንድ ሀገር ውስጥ በወንጌል ማስተማር ላይ። እመቤታችን ቅድስት ድንግል ማርያም ከዚህ ዓለም በሥጋ ስታርፍ ሐዋርያው ቶማስ በህንድ ሀገር ወንጌል እያስተማረ ስለነበር በወቅቱ ከሌሎች ሐዋርያት ጋር አልነበረም። የእመቤታችን ትንሣኤ ፍልሰታ በሐዋርያት ዘንድ እንዴት ታሰበ? ይሄ በጾምና በጸሎት። እመቤታችን በሥጋ ከዚህ ዓለም በሞት ካረፈች በኋላ ሐዋርያት የእመቤታችንን ፍለጋና ትንሣኤዋን ለማየት ጾምና ጸሎት ጀምረው በእግዚአብሔርም ቸርነት ትንሣኤዋን ሊያዩ ችለዋል። እመቤታችን ቅድስት ድንግል ማርያም ያረፈችው በየትኛው ዕለት ነው? ኤ በእሁድ ዕለት። እመቤታችን ቅድስት ድንግል ማርያም ከዚህ ዓለም በሞት የተለየችው እንደ ቤተ ክርስቲያናችን አስተምህሮ መሠረት በዕለተ እሁድ ጥር 21 ቀን ነው። የእመቤታችን የቅድስት ድንግል ማርያም ትንሣኤና ፍልሰታ በዓል የሚከበረው በየትኛው ወር ውስጥ ነው? ኤ በነሐሴ ወር ውስጥ። እንደ ቤተ ክርስቲያናችን አስተምህሮ የእመቤታችን የቅድስት ድንግል ማርያም ከዕረፍቷ በኋላ በክብር የተነሳችበትና የፍልሰታ በዓሏ የሚከበረው ከነሐሴ 1 ቀን ጀምሮ ባሉት ተከታታይ ቀናት ውስጥ ነው። የዛሬዎቹ ጥያቄዎች እነዚህን ይመስሉ ነበረ። ከቀረቡት 15 ጥያቄዎች መካከል ምን ያህሉን መመለስ እንደቻሉ በኮመንት ላይ ጻፉልን። እስከ ቪዲዮአችን ፍጻሜ ድረስ አብሮን ስለቆዩ እናመሰግናለን።